ተመልካቾቻችን ሚንበር ቲቪ ላይ ናችሁ። ፕሮግራሙ ደግሞ ራሃ ጅሙዓ ነው። ከእንግዳ ጋር ተመልሰናል። አብራችሁን ቆይታ ያደርጋችሁ ስለሆነ ከልብ እናመሰግናለን። ሹክራን ስለመጣ። አፍዋን ሐቢቢ መርሐባ። የዛሬው የራሃ ጅሙዓ እንግዳችን ኡስታዝ አብዱራህማን ሰዒድ ነው። ያው እንግዲህ እንኳን አደረሰ ብያለሁ። ያው የሂጅራ ዘመን መለወጫ ቀን ከተወሰነ ቀናት በኋላ ይገባልና እንኳን አደረሰህ። ኸይር ቢስሚላሂር ረህማኒር ረሂም። ጀዛከላሁ ወንድም አብዱራህማን እንግዳ አረጋህ ስለጋበዝከኝ። በራሃ ጅሙዓ አሪፍ ፕሮግራም ነው። በተለይ ለበረሃ ሰው አሪፍ ፕሮግራም ነው። ለበረሃ ሰው ከሰዓቱ በኋላ ቁጭ ስለሚል አብዛኛው ክፍለ ሀገር ላይ እንደዛ ነው። ኢንሻአላህ ያው እንግዲህ ጥሩ ይዘት ያላቸው ፕሮግራሞች ናቸው እየደረሱ ያሉት ወደ ህዝብ። አላህ ያበርታችሁ ኢንሻአላህ እናንተ ነው። ሹክራን። የፕሮግራሙ ዓላማ እንግዲህ ጅሙዓ የራሳችን በዓል ነው አይደል? ሳምንታዊ በዓላችን ነው። ያን ሴት ማምጣት ነው የፕሮግራሙ ዓላማና ኢንሻአላህ እየሞከርን ነው። ወደፊት ኢንሻአላህ ደግሞ ብዙ ነገሮችን እየጨመርን ማስተካከል ያለብን ነገሮችን እያስተካከልን እንቀጥላለን። ዛሬ እንግዲህ የጋበዝነህ በተለይ ያው ሂጅራ ነው እንዳልኩ ከቀናቶች በኋላ የአዲሱ ዘመን መለወጫ ይገባል በሂጅሪ ካላንደር። እንግዲህ ያ ዋናው ነጥብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ያው በዘመኑ የነበረ ጫና አለ። በተለይ በራሳቸው በቅርብ ሰዎች ጫና ይደርስባቸው ነበር። ከዛ በፊት እንግዲህ ከሂጅራው በፊት ብዙ ነገሮች ታልፈዋልና ብዙ ህይወት የሚያሳጡ ነገሮች ሁሉ ተደርሶ መጨረሻ ላይ እንግዲህ እንዳማራጭ ተወሰደው የመሰደድ ጉዳይ ነው። አክቹአሊ ከዛ በፊት ወደ ሀበሻ የተሰደዱ ግሩፖች ነበሩ። ወደ መዲና ሲሰደዱ ከዛ በኋላ ብዙ የተፈጠሩ ነገሮች አሉ። ምናልባት አሁን ዓለም ያለችበት ቅርጽ እንዲኖር ያደረገው ምክንያት እሱም ሊሆን ይችላልና መሰደዳቸው እንደው ምን ለውጥ አመጣ? ኸይር ባረከላሁ ፊክ ሐቢቢ። ያው እስልምና ውስጥ እንግዲህ እንደምታውቀው አላህ Subhanahu Wa Ta'ala የሰው ልጅ አትፍጠር ብለውት ነበር መላእክቶችና እንደው የሰው ልጅ አማና ጉዳይ ነው፣ እርስ በርሱ የሚገዳደል ነው የሚለው ነገር እንዳይኖር ይመስላል። አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲሰደዱ ለአቡበክር ሲዲቅ አደራ ይሰጣቸው። ለአንድ ሰው ነው አደራ ይሰጠው አላህ Subhanahu Wa Ta'ala። አደራው ቤት ውስጥ ነው ኩክ የተደረገው ፐርሰናሊ ለአቡበክር ሲዲቅ፣ ከዛ ቀጥሎ ለቤተሰቦቻቸው ለና አብዱላህ ኢብኑ አቡበክር፣ ለና አስማ ቢንት አቡበክር፣ ለና አይሻ ነው ለሌሎችም የአቡበክር ሲዲቅ ቤተሰብ ውስጥ ነው በቃ አደራ የተሰጠው። የሂጅራ ሙሉ እንትን ኩክ የተደረገው አቡበክር ሲዲቅ ቤት ነውና ምን ለውጥ አመጣ? ኦፍ ኮርስ ያው እንደምታውቀው መካ ውስጥ የእምነታቸውን በነፃነት እንትን ማድረግ አልቻሉም፣ ፕራክቲስ ማድረግ አልቻሉም። ብዙ ነገር ያው ታውቀዋለህ፣ አዛው ብዙ አዛን የተደረገው ሰዓቱም ስለማይበቃ የሲራ እንትን ስለሆነ ማለት ነው። ግን የነብዩ ሰለላሁ ዐለይሂ ወሰለም መጨረሻ ላይ ሄዱት። ያው ከዚህ እንጀምርና መካ በ3 ወር ነው ባዶ የሆነችው ከሙስሊሞች ማለት ነው። እና ማን ነው ባካ አቡ ጀህል አባስ የነብዩ ሰለላሁ ዐለይሂ ወሰለም አጎት የዘን ያልሰለሙም ነበር ከአንድ ዑትባ እና አቡ ጀህል 3 ሆነው በአንድ ቤት ያልፋሉና ቤቱ በሩ ክፍት ነው፣ ባዶ ቤት ነው እና ነፋስ ጁብ ያርገው ይዘጋዋል ይከፍተዋልና በቃ አባስ ምን አለ ቤቶች እንደዚህ ባዶ ይሁኑ ምናምን ብሎ ተገርመው እንትን አዝነው ሲናገሩ ይሄን ያደረገው ያጎተ ልጅ ነው ማን የወንድምህ ልጅ ነው መሐመድ ስብስባችንን በተነ አንድነታችንን በታተነበት something ምናምን ብሎ ወቀሳቸው ይባላል። ያው ብዙ ጊዜ አምባገነኖች እንደዚህ ነው የሚያደርጉት። ለነፃነታቸው የሚታገሉ ሰዎችን አሁን ታያለህ። ለነፃነት የሚታገሉ ሰዎችን ሁሉም ቃላትና ሌሎች ነገሮች ሲያዋጡባቸው ታያለህ። ለምሳሌ ገዛን ተመልከት። ሁሉም የሚጠሏት አካል ከበዋት እናንተ እኮ እጅ ብትሰጡ እናንተ እኮ እንደዚህ ብታደርጉ ሁሉም እንደዛ ነው የሚለው። ነብዩ መሐመድ ማምለጫ ነው የሚሰጧቸው፣ ጀስቲፊኬሽን ፖይንት ነው የሚያመጡትና ያንን ነው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም መጨረሻ የተጓዙት ከሷሃቦቻቸው ከሄዱ በኋላ ማለት ነው። እና አቡ ጀህል የመካ መኳንንት ያሰቡት ምንድነው የሙስሊሞች ከመካ ወደ መዲና መሰደድ ልክ እንደ ሀበሻ አይነት ስደት አድርገው ነበር ያሰቡት። ለዛ ሲባል ብዙም ኬር አልሰጡትም። ኖርማል ነው ሄደው ይመጣሉ ወይም የተወሰነ እንትን አይነት ነገር ደርሰው ይመጣሉ ነገር ነው። በቃ መሐመድና አቡበክር ደግሞ እዚህ ስላሉ ብዙም ዋናዎቹ መሪዎች እነሱ ስለሆኑ ማለት ነው። ልክ ነብዩ አለይሂ ሰላቱ ወሰለም ሙስሊሞች መካ መዲና መግባታቸውን እርግጠኛ ከሆኑ በኋላ ምንም የቀረሰው አንዳንዶቹ የታሰሩ አሉ፣ የታገቱ አሉ፣ መሄድ ያልቻሉ አሉ። እነሱ ሲቀሩ ሙስሊሞች ሌሎቹ መሄዳቸውን ካረጋገጡ በኋላ ምን አደረጉ? እሳቸው ተፈቀደላቸው። በቃ ውጣ ወደ መዲና ተባሉ። ያንን ሐሳብ ለአቡበክር ሲዲቅ ለመንገር
የመካ ሰዎች አይታ ከሆነ መካ ሄደህ ከሆነ ፀሐዩ በጣም ይበረታው ዙሁር አካባቢ እንደዚህ ነው። አይዛን ሰዓት ገብተህ መተኛት ነው እንጂ መንቀሳቀስ ስራ በፍለክ የለም። ኢማ ከዓስር በኋላ ነው ወይ ደግሞ ጠዋት ላይ ነው። ቀይሉላ ነው ታላላችሁ ቀይሉላ ራሱና ነብዩ ሰለላሁ ዐለይሂ ወሰለም የሄዱት አቡበክር ሲዲቅ ቤት ዙሁር ሰዓት ላይ ነው። ሁሉም ሰው ከተኛ በኋላ ድንገት ሲገቡ በቃ አቡበክር ሲዲቅ ደነገጡ። ነብዩ ሰለላሁ ዐለይሂ ወሰለም ለከባድ ጉዳይ እንጂ በሰዓት ቤት አይመጡም ብለው አሰቡ። ከዛ ምንድነው አናገሯቸው። ያ ሲዲቅ አሏቸው በቃ ወደ መዲና እንድትሰደድ አላህ ፈቅድ። መጀመሪያ ምን አሉ? አስማእና አይሻ አሉ አስወጣቸው ምናምን ያ ሚስጥር ሊነግሩ ይሄ የሀገር ነው። ትልቅ ሚስጥር ነው፣ የሰማይ ሚስጥር ነውና ላላ ያ ረሱላህ እነዚህ እኮ አይሻና አስማ ናቸው ልጆቼ ናቸው፣ ችግር የለውም ይስሙ። ምክንያቱም ምን ضمن الخطه ስላሉ ማለት ነው። አቡበክር ሲዲቅ ሲዘጋጁ ነበር። መጀመሪያ ያስፈቅዷቸው ነበር ልሰደድ ሲሏቸው ኖ አትሰደድ፣ ምናልባት አላህ Subhanahu Wa Ta'ala ጥሩ ጓደኛ ሊሰጥህ ይችላል ብሏቸው ነበርና አቡበክር ሲዲቅ ነብዩ ናቸው ብለው አስበው አያውቁም፣ ግን ይዘጋጃሉ። ረሱል ድንገት ተነስተው ቢሄዱ እቺን ይጋልባሉ፣ እቺን ገንዘብ እቺ ምናምን እያሉ ይዘጋጁ ነበርና ልክ ገብተው እና አይሻ ፊት ሲነግሯቸው ተፈቀደልኝ ሲሏቸው ከዛ አቡበክር ሲዲቅ ምን አሉ? الصحبه يا رسول الله አላቸው። ይርሰው ባልደረባ ለሆነ ጉዞ ላይ አሏቸው። الصحبه يا ሲዲቅ አሉ እንትና ማለት ነው ሰለላሁ ዐለይሂ ወሰለም። ከዛ እናታችን አይሻ ይሄንን ክስተት ትከታተል ነበር ልጅ ብትሆንም በወቅቱና እንትላለች አባቴ ያለቀሰ ከደስታ ትላለች። እና ሰው ከደስታ የተነሳ ያለቅሳል ብዬ አስቤ ያላቅም ነበር። አቡበክር ሲዲቅ ያን ሰው እንዴት ሪስክ ውስጥ እየገባ ይደሰታል? አቡበክር ሲዲቅ ተመልከት፣ ይሄ አላህ Subhanahu Wa Ta'ala በቃ መልእክተኛ ሙሐመድን ሰለላሁ ዐለይሂ ወሰለም አደራ ሰጥቻለሁ ነው ያላቸው። ቴክ ኬር ነው ያላቸው ማለት ነው። በጣም ደስ ነው ያላቸው አቡበክር ሲዲቅ። ከዛ በቃ አዘጋጅቻለሁ እንደዚህ ምናምን አሉ። ያው ወጡ ማለት ነው። ሲወጡ አቢ ቁሐፋ የአቡበክር ሲዲቅ አባት አሉ፣ ሽማግሌ ናቸው፣ አይናቸው አይ ምናምን። ከወጡ በኋላ የሆነች ክስተት ለመንገር ነው መጡ ቤትና ይሄ ሰውዬ እኮ ይሄ ሙሐመድ እያለ ምናልባት ምንም ነገር ሳይተውላችሁ ነው ጥሎ የወጣው ምናምን አሉ አቡ ቁሐፋ። ከዛ እናታችን አስማ ምን አለች? አይ የጥሎ የሆነ ነገር ማጥሮን ነው ሄደው ምናልባችና ድንጋይ ትላለች እናታችን አስማ። ድንጋይ ጨርቅ አለበሰችውና ወርቅ አስመስላ ይሄን ጥሎልን የሞተው ብላ አስነካቸው ይባላል ለአያቷ ማለት ነው። ለአላህ ለመልእክተኛው ሰለላሁ ዐለይሂ ወሰለም ሲባል ምንም ነገር ነው ይዘው ሄዱት። በቃ አንዲት ነገር ቤት ውስጥ አላስቀረም ትላለች አስማ። አቡበክር ሲዲቅ አንድ ዲርሃም አላስቀረም ትላለች፣ አንድ ዲናር ማለት ነው። ይሄን አድርገው ነው የወጡት ሁለት እንትኖች። ያው እንትኑ ብዙ ነው፣ ጉዞ ላይ እናወራዋለን ማለት ይሄ የነብዩና የአቡበክር ጉዞ ብዙ ይሄ ሙስሊም ብቻ ሳይሆን ነን ሙስሊሞችም በተለያዩ በሮቻቸው ጽፈውታል። እንደዛ አይነት ጓደኝነት የለም። በተለይ እዛቸው ዋሻ ላይ የተከሰተችው ነገር ማለት የራስን ስሜት የራስን ህመም መደበቅ እዚህ አብሮ እዚህ ለተኛ ሰው ከእንቅልፉ እንዳይነቃ ሳስተ ይሄ በጣም የሚገርም እንትን አለው። ምናልባት እናነሳዋለን። እንዴት ሆነ እስኪ ምናልባት ቅድም ያልከው ወደ ሀበሻ የነበረው ስደት መስሏቸው የሚለው ነገር አለ። ያው ተገፍቶ የሆነ አካል ይሰደዳል ወይ ሲከብደው ይመለሳል ወይ ደግሞ እዛው አገሩ አድርጎ መኖር ይጀምራል። ይሄኛውስ ጉዞ እንዴት ቀጠለ? ምናልባት እቺኛይቱን ፓርት እናልፋትና እዛ ከሄዱ በኋላ መዲና ከሄዱ ከሀበሻው እንዴት ተለየ? ከሀበሻው የተለየው ምንድነው መሰለህ? ቅድም ካነሳሁም ሐሳብ ጥያቄ ጋር የለውጡ ከባድ ለውጥ ነው። ምንድነው ማለት ምን ለውጥ አመጣ ያልከው ላይ ማለት ነው። በቃ ለውጡ ከባድ ነው። ምክንያቱም እስልምና ይላል ማን ነው አላሁ መሐመድ አሊ ጃይዘት በጎፊች ይመስለኛል ዝም ብሎ የረህባንያ አይነት ቁጭ ብለህ ማምለክ መስገድ ምናምን ነገር ብቻ ቢሆን ኖሮ የመዲና ስደት አያስፈልግም ነበር ይላል። በቃ ሌላ ኤክስትራ ነገር ይፈልጋል እስልምና፣ ስርዓት መዘርጋት ምናምን አለ ስቴት ይፈልጋል እስልምና። ለዛ ነው ይላል አሊጃ። እንዲሁም ደግሞ ማን ነው መሐመድ ኢክባል ረህመቱላህ ዐለይህ الاسلام بدون قوه مجرد فلسفه ይላል። እስልምና ያለ ፓወር ያለ ኦቶሪቲ ኖርማል ፍልስፍና ነው ይላል። ሶ የእስልምና በቃ እንትኑን ያገኘው ቦታውን ያገኘው እዛ መዲና ውስጥ እዚህኛው በቃ ይሄ ተራራ መሳደድ ጋራ ለጋራ ለመሄድ መሰደብ መተቸት መወገር ያ ብቻ አይደለም መታፈን አለ። ፍሪደም ፍለጋን የወጡት ነብያችን አለይሂ ሰላቱ ወሰለም ይሄ የእስላምን መሰረቶች ወደ መሬት ለመዘርጋት ፍሪደም ፍለጋን የወጡት እስልምና ያን ያገኘው ማለት ነው። ቁዋውን ያገኘው ለውጡ ይሄ ነው። ምክንያቱም አቡ ጀህል እጅ ያለችው አለንጋ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እጅ ገባች ማለት ነው። ይሄ ነው ልዩነቱ፣ ለውጡ ይሄ ነው።
ኢስላም ፓወር ያገኘው መዲና ላይ ነው የሚለው እናገኛለን ማለት ነው። በጣም ጥሩ። ይሄ የኢንተርፕረነርሺፕ አካባቢ ላይ የለውጥ አካባቢ ላይ የሚያስተምሩ ሰዎች አንድ ሰው ለመለወጥ ከፈለገ እንደ አንድ ምክንያት ማለት ነው ከትውልድ አካባቢው ከሚያውቃቸው ሰዎች ራቅ ይበል፣ ስደት ያስፈልጋል ይላሉና ምናልባት ከእንዲህ አይነት ከኖርማል ህይወታችን ጋር እስኪ እናስተሳስረው። እንደው አንድ ሰው መሰደድ፣ ቦታ መቀየር፣ ስራ መቀየር ሊሆን ይችላል፣ ውሎ መቀየር ሊሆን ይችላልና ከሂጅራ እንዴት ምን እንማራለን? ሂጅራ እንትን ነው፣ ኢንቲቃል ነው። ከአንድ ቦታ ወደ አንድ ቦታ ራስን ማግኘት ነው። ከአንድ ቦታ ወደ ሌላ ቦታ ሜይ ቢ አንድ ሰው ከዲፕሬሽኑ ወደ ደስታው ሊሰደድ ይችላል። ከመጥፎ ባህሎችና ከመጥፎ ተግባራት ወደ መልካም ነገሮች ሊሰደድ ይችላል። ልክ ናቸው ማለት ነው። ለምሳሌ ነቢያችን አለይሂ ሰላቱ ወሰላም መካ ቢቆዩ ኖሮ አላህ በግልጽ እንደነገራቸው ምንድነው وإذ يمكر بك الذين كفروا ليثبتوك أو يقتلوك أو يخرجوك ويمكرون ويمكر الله والله خير الماكرين እነዛ የካዱ ሰዎች አንተ ላይ ሲያሴሩ ነበር እዚህ እናግተው ወይስ እንግደለው ወይስ ከሀገር እናባረው ይያሉ ማለት ሐሳብ ሲያወሩ ነበር በነገር ላይ እና አንተ የምትታወቅበት ኤሪያ ላይ በቃ ተታወቃል። አቡ ጀህል አሳድጓቸዋል እኮ አቡ ለሃብ አሳድጓቸዋል። አቡ ሱፊያን እና መሐመድ እኮ ሰለላሁ ዐለይሂ ወሰለም ተቀራራቢ ነገር ነው ያላቸው። ስለዚህ የምትታወቅበት ቦታ ላይ እንትን ትችላለህ። ብዙም ኮንሰርን ላትደረግ ኮንሲደር ላትደረግ ማለት ትችላለህ። ያለህ ነገሮች ነብይ ናቸው እንግዲህ ከሰማይ ወሬ ይመጣልኛል ይያሉ አንደርስቲሜት ተደርጓል ነብያችን አለይሂ ሰላቱ ወሰለም። እንትንም እኮ ተአምራዎች ያሳዩም ማለት ነው። ያሳዩ በቃ ማለት ግልጽ ተአምር ያሳይ ባክ ሲህር ነው ያሏቸው ምናምን። ስለዚህ ሰው ያለበትን ኢንቫይሮንመንት መልቀቅ አለበት የሚለው ነብያችን ሰለላሁ ዐለይሂ ወሰለም አላህም ቁርአን ውስጥ እኮ هو الذي جعلكم الارض ذلولا አላህ ምድርን ለእናንተ የተገራች አድርጎላችኋል ይላል። فمشوا في مناكبها በትከሻዎቿ ላይ በመሬት ትከሻዎች ላይ ተጓዙ ይላል። فمشوا في مناكبها وكلوا من رزقه وإليه النشور شوف رزق ፍለጋን ራሱ ከመሄድ ጋር ነው። አላህ Subhanahu Wa Ta'ala ሲሩ في الارض ይላል። በመሬት ላይ ሄዱ ወንዙሩ كيف كان ያለፉ ሰዎችን ታሪክ ይውላል። ስለዚህ መጓዝ መሄድ ነገሮችን ኢክቲሻፍ ማድረግ ኤክስፕሎር ማድረግ ያስፈልጋል። ኦፍ ኮርስ ነብያችን ሰለላሁ ዐለይሂ ወሰለም ወደ ሻም ሄደዋል። በ6 ዓመታቸው መዲና ሄደዋል። እናታቸው አሚና በጣም ጥሩ። ይሄኛውም እንዲሁ ከኛ ህይወት ጋር ይገናኛል ብዬ አስባለሁ። አንድ ማህበረሰብ በተለይ ሙስሊም ማህበረሰብ ስብስብ የሆነ ቦታ ላይ ሄድ ይችላል። በተለይ ደግሞ ሙስሊም ያለው ማህበረሰብ ኢስላሚክ ኢንቫይሮንመንት ያልሆነ ኢንቫይሮንመንት ላይ ሊሄድ ይችላልና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና እንደገቡ ምንድነው ያደረጉት? አለይሂ ሰላቱ ወሰለም እንግዲህ ነብያችን አለይሂ ሰላቱ ወሰለም ሂጅራቸው በጣም ሰፊ ጥልቅ እንዲሁ ብታጠናው ራሱ በረጅም ጊዜ የሚፈጅብህ ተወሮ ማያልቅ ነው ሐቂቃ ሂጅራን ስታየው ማለት ነውና መዲና እንደገቡ እንግዲህ ያው እንዝለለውና ማለት ስኪፕ አድርገው ነው መዲና ከገቡ በኋላ የመዲና ስቴጃቸው የመጀመሪያ ስራቸው መስጂድ መገንባት ነበረ። ያው ሌሎች ነገሮች እንዳሉ ሆነው ማለት ነው። ገቡ መጀመሪያ ያረፉት ቁባ ነው። እሺ ቁባ መስጂድ መሰረቱን አስቀመጠው። ከዛ በኋላ መዲና የሄዱት ከተወሰኑ ቀናት በኋላ ነው። መዲና ከተማ ሲገቡ እዛ በኑ ነጃር የሚባሉ ያጎቶቻቸው እንትኖች አሉና በኑ ነጃሮች ያው እነሱ በር አካባቢ ነበረች እንጂ ሊይዟት በቃ ሁሉም ሰው አንዱ የሰይፋቸውን ይዘል አንዱ እንደው እንትናቸውን አገልግላቸውን ይዘል አንዱ ፈረስ እንትናችን ምንድነው ግመሏን ተዋታሉ። እሷ አላህ Subhanahu Wa Ta'ala መርቷታል። ወደ እንትንም ትሄደው ማለት ሄደችና በኑ ነጃሮች በር አረፈች ማለት ነውና በቃ እዚህ ቦታ ላይ መስጂድ እንገነባለሁ አሉ ነብዩ ሰለላሁ ቤት እንገነባለሁ አላሉ። ቤት ሹፍ አንድ ማህበረሰብ የሚያንጽው መጀመሪያ አይተህ ከሆነ መካ ባልደረቦቻቸውን ከሸኙ በኋላ ነው እሳቸው ተከትለው ይወጡ። እንደደረሱም ደግሞ ቤቴን የትጋር ገንባ ምናምን አላሉ። እዚህ ጋር መስጂድ እንገነባለሁ አሉ። ከዚህ ከአጎቶቻችን ቤት የማን ነው ቅርቡ ብለው ሲጠይቁ አቡ አዩብ አልአንሳሪ የኔ ቤት ይሄው በሩ እዚህ ጋር ናቸው። ግመሪ ታረፈች ቤት ይሄው እዚህ ጋር ናቸው። አቡ አዩብ ቤት ነው ያረፉት። G+1 ነው በወቅቱ ያው እንግዲህ ዛሬ G+1 ምንድን ነው ላይ ሆኖ አላቸው። በፍጹም እዚህ ጋር ሰዎች ሲመጡ እንግዶች ቀለል እንድቀበላቸው እዚህ ጋር ነው ሆነው አሉ። አቡ አዩብ እንትን ውስጥ ገቡ። አቡ አዩብ እንግዲህ በጣም ይገርማል። ሱብሃንአላህ
አቡ አዩብ አልአንሳሪ ቀብሩ ያለው ኢስታንቡል ነው። ቅድም ያለው ነገር ማለት ነው። እስልምና ዝም ብሎ ሰላት ዘካ ምናምን ነገር ብቻ ቢሆን ኖሮ ይላል ማነው ነጅመዲን አርባካን ይመስለኛል። የአቡ አዩብ አልአንሳሪ ቀብር እዚህ ኢስታንቡል ምን ያረጋል ይላል። የሚገርም ነው። ምን ያረጋል እንግዳ ተቀባይ ነው እንግዲህ በዛ በጣም ከባድ ጊዜ ላይ እና ነብዩ አለይሂ ሰላም ቤት እሳቸው ዛረፉ፣ መስጂዳቸውን ገነቡ። የመጀመሪያ መቀር የሙስሊሞች ጉዳይ ማስፈጸሚያ ቦታ ነው የሰሩት ማለት ነው። መስጂዳቸውን አነስ ያለች መስጂድ ሙተዋዲዕ የሆነች መስጂድ እንደዛሬው ሳይሆን አነስ ያለች መስጂድ ነው የሰሩት። ከዛ በኋላ ወንድማማች ያደረጉት በአንሳሮችና በሙሃጅሮች መካከል። አንሳሮች የመዲና ነዋሪዎች ናቸው። አውስና ኸዝረጅ ይባላሉ። አውስና ኸዝረጆች ደግሞ የመዕሪብ የሚባል ግድብ አለ የመን ውስጥ በወቅቱ ይዛኔ እሱ ፈረሰ። ሲፈርስ ውሃው እንትን ሲያረጋቸው ተሰደው ወዴት መጡ? መዲና መጡ። መዲና ሲመጡ ከነሱ ቀድሞ የገቡ አይሁዶች ነበሩ። 3 የአይሁድ ዘሮች አሉ። በኑ ቀይኑቃዕ፣ በኑ ነዲርና በኑ ቁረይዛ የሚባሉ 3 አይሁድ እነሱ ጋር ነብዩ አለይሂ ሰላም አውስና ኸዝረጅ የሚባሉ የመኖች አሉ። ከዛ 3 የአይሁድ ጎሳዎች አሉ። ጥቂት ደግሞ የሆኑ ስደተኞች ከመካ ከምን የመጡ ሰዎች መርጠዋት። መዲና በጣም ታምራለች፣ በጣም መስህብ አላት፣ በጣም የሚያምር ነገር አላት። እዛ እርሻ አለ፣ ውሃ አለ፣ ተራሮቿ ያምራሉ። መዲና ባጭሩ የሆነ እንትን አላት፣ ስበት አላት፣ ትስባለች፣ ተወስ ጀዛብ ናትና ያችን ተስበው የመጡ ሰዎች አሉ። እና ነብዩ ሰለላሁ ዐለይሂ ወሰለም እዛ ማህበረሰብ ነው የገቡት። ሲገቡ ግን ሁሉ ነገር እንትን አልሆነላቸውም። ኦፍ ኮርስ ሙስዓብ ኢብኑ ዑመይር ሄዶ አስተካክሎ ምናምን የጠበቃቸው ቀድሞ ማለት ነው። ግን ቢሆንም የመካ ሙሽሪኮች ነብዩ መሐመድ ስላመለጧቸው በንዴት ሲቀጥሩ ነበር ሰዎች የሚገላቸው ምናምን። እና አንዳንዴ ነብዩ አለይሂ ሰላም ኢንሴኩሪቲ ፊል ያደርጉ ነበር። ያለ ይተና ዛሬ እንደው አንድ ሷሊህ ሰው መጥቶ በጠበቀን ለሊታቸውን እኮ ነው ብለው ተናገሩ አንድ ቀንና ኸይማቸው ውስጥ ተኝተው ቤታቸው ተኝተው ድምጽ ሰሙ። ማን ነው ምናምን ሲጠይቁ ሰዓድ ብን አቢ ወቃስ ነኝ። ለምን መጣ ሲሉት ዛሬ ሲጠብቁት ነው ማድረው አላቸው። ማለት ሁሉ ነገር እንትን አልነበረም። እና ይሄ ኢንሴኩሪቲ እንዲጠፋ በማለት ምንድነው ያደረጉት? አውስና ኸዝረጆችም እሳቸው ከመምጣታቸው ከ5 ዓመት በፊት ሐርብ ቡዓት የሚባል ነበር። ሐርብ ቡዓት ምንድነው? አውስና ኸዝረጆች በጣም ከፍተኛ ጦርነት ያካሂዱበትና ልክ መካ ውስጥ ያሉት የነ አቡ ጀህል እና አቡ ለሃብ ምናምን አይነት ሰዎች እዚህ ያለቁበት ነው። ከነዛ ሰዎች አንድ ሰው ብቻ ነው አላህ ያስቀረላቸው። አብዱላህ ኢብኑ ሰሉል ረእሱል ሙናፊቂን ይባላል። እሱን ለሳምፕል አስቀረላቸው አላህ። ሌሎቹን ጨርሶ ነው የጠበቃቸው። ቢኖሩስ እነዛ ሰዎች በጣም ከባድ አቡ ጀህል አንድ ሰው ብቻ ሆኖ ብዙ ነገር አምሷል። ስለዚህ የወንድማማችን ያደረጉት ነብዩ አለይሂ ሰላም አንሳሮች ነው። የሚገርም በሰው ልጅ ታሪክ ታይቶ የማይታወቅ የወንድማማችነት ተምሳሌት ነው ያለፈው። እንደው አንዱ ምሳሌ ለማንሳት አብዱራህማን አውፍ እና ሰዓድ ብን ረቢዕ ማለት ነው። እና ምን አደረጓቸው? ወንድማማች ያደረጓቸው ሰዓድ ምን አለው? እኔ እንግዲህ እዚህ ከተማ ውስጥ መዲና ውስጥ አለ ከሚባሉት ባለሀብቶች ነኝ። ብዙ ሀብት አለኝ። ለሁለት ከፈለለት። ይሄኛውን ወሰድ፣ ቤት ይሄ ሁለት ወሰድ። ሁለት ሚስቶች አሉኝ አለ። ያቸውና አንተ ደስ ያለችህን እፈታልህ አለ። ዒዳ ጥብቅ ታገባለህ እስከ ማለት ማለት እና አብዱራህማን አውፍ ሳቀ ፈገግ አለና ወንድና ያለው ባረከላሁ ፊ አህሊከ ወማሊከ በቤተሰብ መገናላ ዱለኒ አለ ሱቅ አለ። ምክንያቱም አብዱራህማን አውፍ እዚህም ነበር፣ ነጋዴ ነበር፣ ታጂር ነበር፣ ነጋዴ ነበር። ያቃል how to do። ስለዚህ የገበያ ቦታ ሳይኝ አለ አሳየው ሄደ። በቃ እሱ ትንሽ ቆይቶ ሚስት አገባ ነው አግብቶ ነብዩ አለይሂ ሰላቱ ወሰለም ታዲያ እንደው አርደህ እንኳን ጠራደ ምናምን እስከሚሉት ድረስ ማለት ነው። ሽቶ ሲሸታቸው ጥርጥረው ነው የጠየቁት። አላኩል ሐል ወንድማማች አደረጉ። ከዛ አዛን መጣ። የኮሙኒኬሽን ሚንስ ነው። ይሄም በጣም ብዙ ጊዜ ፈጅቷል። እንዴት ነው ሰዎች ወደ መስጂድ የምንጠራው ወደ ሰላት ምናምን ቢለው አንዳንዱ ደወል ይሆናል፣ አንዳንዱ መጨረሻ ላይ አዛን መጣ። አላህ Subhanahu Wa Ta'ala ለአንድ ሱሐባ አሳየው በህልሙ። ያ ህልም አዛን ሆኖ ዛሬ ድረስ እንለዋለን ማለት ነው። ከዛ በኋላ ዝግጅት ማድረግ ጀመሩ ማለት ነው። ሰለላሁ ዐለይሂ ወሰለም ስቴት ሆኖ ከዚህ በኋላ ምንድነው አቡ ጀህል እጅ ያለችው አለንጋ ነብዩም እጅ እንድትገባ ስራ ጀመሩ ማለት ነው። ሬዲ መሆን ጀመሩ። ከዛ በኋላ ነው እና በድር ነው ኡሁድና የተካሄዱት ማለት ነው። መሳሪያ ማምረት መዘጋጀት ምናምን እንደዚህ የጀመሩት ማለት ነው። ስለዚህ መስጊድ መጀመሪያ መገንባት ያለውን ሰው ቅሬታዎችን ፈቶ ወንድማማች ማድረግ ከዛ በኋላ ስርዓት መዘርጋት ይሆናል ማለት ነው። እንደዛ ነው ሱናም ሊሆን ይገባል ማለት ነው። አሁን ብዙ አንዳንድ ሰፈሮች አሁን በእኛ ቋንቋ እንዲገባን ብዬ ነው
ሪል ስቴቶች አይተህ ከሆነ መስጊድ ቅርብ ያለባቸው ሪል ስቴቶች ሲሸጡ ታያለህ። ወዲያውኑ እንትን ይሆናል በጣም ይሄዳሉ። ስለዚህ እንደው በተለያዩ መንገዶች ልናየው እንችላለን። አንድ ማህበረሰብ መጀመሪያ ሲሰፍር መስጂድ መገንባት ምናምን ከዛ በኋላ ራሱ ሰው የመሰባሰቢያ ያመጣ ማለት ነው እንትን ማድረግ ይቻላል። አጠቃላይ እንግዲህ ሂደቱ በጣም ረጅም ነው። ምናልባት እኛም እዚህኛው ፕሮግራም ላይ በዶኩሜንታሪ የተዘጋጀ ነገር ስላለ ነው ጉዞውን ሂደቱን ማሳየት ጊዜ እንዳይወስድ ብለን ነው። ምናልባት ወደ ኋላ መለስ እንበልና ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጨረሻ መሰደዳቸው በራሱ የሚገርም ነው። አንድ በጦር እንኳን ይሄ እንደ ጦር ስልት ብትወስድ ጦርነቱ ወይም ወደ መሸነፍ ከሄደ መጀመሪያ የሚፈረጥጠው ወይም የሚያፈገፍገው ጄኔራሉ ነው ሊሆን የሚችለው። ራሱን አትርፎ ያው አመራር ከኋላ ሆኖ ነው ሊሰጥ የሚችለው እንጂ እሱ ሊጠቃ አይችልም። የእሳቸው ግን መጨረሻ መሄዳቸው በራሱ ሌላ ትልቅ ተአምር ነው። ምናልባት ከዛ በኋላ እንግዲህ ሆነና መጨረሻ ላይ መሰደድ ነበረባቸው። ሲሰደዱ ከአቡበከር ሲዲቅ ጋር ነበር የተሰደዱትና የሁለቱ ሰዎች ጉዞ በጣም ከባድ ነው። እንዴት ነበር እስኪ እንደው ይሄ ሊሰደዱ ከነበረበት ሞመንት አካባቢ ይሄ ቤታቸው አካባቢ የነበረው ድባብ እንዴት ወጡ ከከተማ? ከዛ በኋላ እነማን ይከተሏቸው ነበሩ? እዛ አካባቢ የነበሩ ጭንቀቶች ምናምን ነበሩና ከዛ በኋላ ዋሻ ላይ ተከሰተ በጣም አስደናቂ ቅድም እንዳልነው በርካቶች እንደው ነን ሙስሊሞችም እንኳን የጓደኝነትን ጥግ በጣም የገለጹበት ሞመንት ነበርና እስኪ እናንሳው። ኸይራን ሐቂቃ የሂጅራ በቃ ኦልሞስት አቡበክር ሲዲቅ አሊ ነው ጣሊብ ማለት ትችላለህ። ኢስላም ውስጥ ሁለቱ ሰዎች ያሳለፉትን በጣም ሪስክ የሆነ ነገር ማንም የሚያሳልፍ አይመስለኝም። አላሁ ተዓላ አለም። ምክንያቱም ሁለቱም ነብዩ አለይሂ ሰላቱ ሰላም አሊይን ረዲየላሁ ዐንሁ ለሁለት ነገር፣ አንደኛ ተሙህ ለማድረግ ለማሳሳት፣ ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ እንኳን ሆነው የጠሏቸው እቃ ያስቀምጡ ነበር እሳቸው ጋር አልማዝ፣ ወርቅ፣ ገንዘብ አደራ የሚያስቀምጡት ነብያችን ጋር ሰለላሁ ዐለይሂ ወሰለም። አሊይ ደግሞ እሳቸው ቤት ስላደገ የነብዩ ሰለላሁ ዐለይሂ ወሰለም አማችም ስለሆነ የፋጢማ ባል ያ ቃል ቤት ሚስጥሩን ያውቃልና እናታችን ኸዲጃን ያሳደገችው እና ያለውን እንትን ውስጥ አውጥተህ ለከሌ ትሰጣለህ፣ ገንዘባችን ትመልስልኛለህ፣ ለዚህ አንተ እዚህ መተኛት አለብህ ያሉትና ለሪቱ ሙሉ ነው ሲጠብቁ ያደሩት ነብዩ ሰለላሁ ዐለይሂ ወሰለም እስኪወጡ ድረስ ማለት ነው ቤታቸው። ይሄ ዳር ነድዋ ላይ የሸረቡት ነው። ቅድም ባነበብነው የቁርአን አንቀጽ ላይ ዳር ነድዋ ላይ በቃ አንድ ኢብሊስ ሽማግሌ መስሎ መጥቶ ቁጭ ብሎ ሐሳብ ሲሰጥ ነበር። ምን ያህል ከባድ ነው ላይ ማለት ነው። ውይይቱ ላይ የአቡ ጀህልን ሐሳብ ነው ሰከንድ ያደረገው የደገፈው። አንዳንዶቹ እንሰራው አሉ፣ አንዳንዶቹ በቃ እንገላገለው ከሀገር አባረን እንገላገለው ሲል አንዱ ሰውዬ ምን አለ መሰለህ ኢብሊስ ኖ ሄዶ ይሄ ሰውዬ የሚናገረው ነገር ታውቃላችሁ፣ ምላሱ ጣፋጭ ነው፣ ይሰበስብና ተደራጅቶ መጥቶ ይወራችኋል። ስለዚህ ይሄ አይሆንም ማለት ኢብሊስ እኮ ነው። ማነህ ብሎ ጠይቀውታል። እኔ ሐሳባችሁን ለመደገፍ ነው፣ ይሄ ሰውዬ አስቸጋሪ ሰው ነው፣ የነጅድ ሽማግሌ ነኝ ብሎ የመጣው ቢሱረት البشر ማለት። ከዛስ አንዱ ምን አለ? አንዱ ደግሞ እንሰራውና እዚህ በቃ እናግተው ሙሐመድም ማለት ሰለላሁ ዐለይሂ ወሰለም አረ አይሆንም ማለት ከግድግዳ ጀርባ ይሰሙታል፣ ሰዎች ይሰበሰባሉ። አንድ ቀን ድንገት ያጠቋቸውና ያወጡታል፣ ነፃ ያወጡታል። አይሆንም ይሄ ማለት አቡ ጀህል ተናገረ። አቡ ጀህል ምን አለ? ከ11 የቁረይሽ ጎሳዎች ውስጥ 11 ሰው እንሰበስባለን። ከዛስ ምን እናደርጋለን? ወጣቶችን ሰበስባለን፣ ለሁሉም ሰይፍ እንሰጣቸዋለን። ከዛ ሙሐመድም በተኛበት ወይ ሲወጣ የአንድ ሰው ምት እንመተዋለን። ደሙ ሁሉም ዛ ይሰራጫል። የደሙ እንትን ማለት በቀል ማለት ነው። ተገላገል። ይሄ ነው ሐሳብ አለ ሸይጣን። የአቡ ጀህል ሐሳብ ይሄ ነው በቃ ሐሳብ አለ። በዚህ በቃ ተነሱ ሄዱ። ቤታቸው ላይ አሊ ተኝተዋል። ነብዩ አለይሂ ሰላቱ ወሰለም እንትን ሐፍና ሚነል እንትን አትራብ ይዘው ወጀዐልና ሚን በይኒ አይዲሂም ሰደን ወሚን ኸልፊሂም ሰደን እያሉ ወጡባቸው ማለት ነው። ተኝተው ነበር ሰዎቹ እንደያዙ ማለት ነው። ነብዩ አለይሂ ሰላቱ ወሰለም በዛ መሃል ነው እንግዲህ ወደ ሂጅራ የወጡት። ያው ጋሩ ሶር ነው የገቡት። ጋሩ ሶር መካ ደቡብ አቅጣጫ ነው ያለው። በጣም ረጅም ነው ባይደው። አሁን ወጣት ላይ ወጣው ይችላል። አቡበክር ሲዲቅ በዛ ድካማቸው በዛ ሽምግልናቸው ነብያችን አለይሂ ሰላቱ ወሰለም ከዛ እንትናቸው ጋር እንዴት ወጡ ትላለህ ዛሬ ስትመለከተው። ወጡ ከመግባታቸው በፊት እዛ ጋሩ ሶር ውስጥ ቅድም እንዳነሳው አንተ አቡበክር ሲዲቅ ረዲየላሁ ዐንሁ ቀድሞ የገቡት ውስጡ ያው ዋሻ ነውና የሆነ ነገር አይጠፋውም በሚል ስጋት ነው። ገብተው የሆኑ ቀዳዳዎችን ሸፋፈኑ። እንደዚህ ያደረጉና አንድ ቀዳዳ ቀረ። ከዛ በእግራቸው ሸፈኑት። አሉም ተዓሊ ያ ረሱላህ አሏቸው።
ነብዩ ሰለላሁ ዐለይሂ ወሰለም አስገቧቸው ከዛ እግራቸው ላይ ያስተኛቸው ነብያችን እንደሚታወቀው ታሪኩ ነብዩ ሰላም እንትናቸው ላይ ተኝተው ታፋቸው ላይ ተኝተው ደክሟቸው ማለት ይከብዳል አይደል ነብዩ ሰለላሁ ዐለይሂ ወሰለም ደክሟቸው እንትን ኢማጂን ማድረግ ይደክማል ማለት ሲራ ተሲሮብህ ከቤትህ ተሰደህ ተራራ ሄደህ ዋሻ ውስጥ ልታድር ነው ለ3 ቀን ከዛስ ምንድነው ልክ ገብተው እንደተኙ አቡበክር ሲዲቅ ከዛ እንትን ውስጥ የሆነ ነገር ነደፋቸው ኦርጊንት ነገር ነደፋቸው እዛ እንቅልፍ ተኝተዋል ነብዩ ሰለላሁ ዐለይሂ ወሰለም እንትን ማለት አልቻሉም ሊቀሰቅሷቸው አልፈለጉም እያመማቸው እንግዲህ እባብ ወይ ደግሞ ይሄ መርዝ ነገሮች ደግሞ ከባድ ናቸው ወዲያው ትሪት ካልተደረገ ከባድ አቡበክር ተቃጠለ ውስጣቸው ነደደ ደማቸው ፈላ ሶ ወደ እንባ ተቀየረ ያ ህመም እና ያለቀሱ እንግዲህ አስብ አላሁ ሙስተዓን አቡበክር ሲዲቅ አሁን በዛው ቢሞቱስ ረዲየላሁ ዐንሁ በዛው ቢሞቱስ መርዙ ከባድ ሆኖ በዛው ልባቸው አፈንድሶ ቢሞቱስ ግን በቃ ነብዩ ሰለላሁ ዐለይሂ ወሰለም ፊዳአ ለሁ ለሳቸው ራህ ለዛች እንቅልፍ ብለው ፊዳ ሆኖ ማለት በቃ ፊዳ ሆኖ ያችን ህመም ማለት ነው ከዛ ህመሙ ሲጠናባቸው እንባቸው ረገፈ ሲረግፍ ነብዩ ሲነቁ ማቢካ ያ ሲዲቅ ሲሏቸው እንደዚህ ያሱ አትቀሰቀሰኝም ነበር ምናምን አሉ ተፋሉባቸው ምናምን በሽታው ሄደ ማለት ነው ይሄ አንዱ ነው ሁለተኛው ነገር ደግሞ አስማ ቢንት አቡበክር ሲዲቅ ምግብ ታመጣላቸው ነበር ምክንያቱም ምግብ በማንኛውም ተራ ሰው ከተላከ ኢንሴኪዩርድ ይሆናል ፖይዝን ሊደረግ ይችላል ስለዚህ ምን መሆን አለበት ከታወቀ ቤት ነው ወጣ ያለበት የታወቀ ቤት ደግሞ የአስማ እጅ ነው አስማ የሰራችው ምግብ ይዛ መጣች ይሄ 3ኛው ቀን ላይ ነው ሊወጡ ሲሉ ማለት ነውና እንግዲህ አስብ በጣም በጣም ስንብቱ ይከብዳል አይደል አቡበክር ሲዲቅ ነብዩ ሰለላሁ ዐለይሂ ወሰለም አሉ ወጡ ከንተናቸው ከምንድነው ከዋሻቸው ወጡ አስማ ምግብ ይዛ መጣች ታይሚንጉ ተውቂቱ ምናምን ተመልከተው ምግብ ይዛ ስትመጣ ይዘውት የሚሄዱት ምግብ ነው መንገድ ላይ የሚቀምሷት ማለት ነው ከዛ አስማ የ8 ወር እርጉዝ ናት ያንን ተራራ እየወጣች ነው ከዛስ የምታስርበት አጣች ቀረጥ ማለት እንትኗን መቀነቷን ፈታች ቆረጠችው ለሁለት ከዛ በኋላ አሰረችውና ሰጠቻቸው በዚህ ተነሳ የሁለት መቀነቶች ባለቤት ተባለች አብዱላህ ቢን አቢ በክር እና አቡ ጀህል ጋር ይውላል ጆሮውን ሰጥቶ ወሬ ይዞ ይመጣል እንዲህ ብለዋል እንዲህ ሊያረጉ ነው ይላቸዋል አንድ አሚር ብን ፉሃይራ የሚባል እንትናላቸው እረኛ ያላቸው እሱ ደግሞ መጥቶ የነሱን የእግር ኮቴ ያጠፋል በእንትን በፍየሎች በመናም ይሄ ሁሉ አቡበክር ሲዲቅ ቤት ነበር አቡበክር ሲዲቅ እንግዲህ ይዘዋቸው ነብዩ ሰለላሁ ዐለይሂ ወሰለም ጉዞ ጀመሩ እየሄዱ መሃል ላይ ረሃብ ውሃ ጥም ምናምን አስቸገራቸው ምግቧም ታልቃለች በረሃ ላይ ታቋለህ ከዛ አንዲት ኡሙ ማዕበድ የምትባል ሴት ቤት በሩቁ ድንኳን ሲያዩ ሄዱ ከዛ አዩዋት ጠየቋት እንደዚህ የለኝም ምንም ሌሎችም ፍየሎች ሄደዋል ምናምን ተባሉ ነብዩ አለይሂ ሰላቱ ወሰለም ከዛ የሆነች ደካማ ፍየል እዛ ጋር አዩ እሷን ፍቀጂልን አሏት እቺ ምንም ተቀመላተ ምናምን አለች አይለኛስ ጭነዋት ነብዩ አለይሂ ሰላቱ ወሰለም ጋቷን ደባበሱት በበረካቸው ሞላ ወተቷ ሞላ እንትና ይሄ አለቧት ከዛ በኋላ ጠጡ እንደዚህ እና አቡበክር ሲዲቅ ረዲየላሁ ዐንሁ ሌላ ቦታ ላይ ይናገራሉ በጣም ውሃ ጠማኝ ራበኝ ይላሉ አቡበክር ሲዲቅ ናቸው ነብዩም ሰለላሁ ዐለይሂ ወሰለም በተመሳሳይ ከዛ አንድ እረኛ በሩቅ አየሁኝ ይላሉ ወጣው ሄዱና ጠየቁት እንደዚህ ሰጣቸው አቡበክር ሲዲቅ በሹሽ ስለሆነ ያዘላሉ ሰለላሁ ሰጣቸው ይዘው መጡ ከዛ አቡበክር ሲዲቅ ጠምቷቸዋል ረዋቸዋል ያቺን እንዲይዘው መጥተው ነው ሰለላሁ ዐለይሂ ወሰለም ሰጣቸው ከዛ ረሱላህ ጠጡት ይላሉ ጭጭ ጠጡት ይላሉ አቡበክር ሲዲቅ አንተ ሲሏቸው እኔማ አረካሁኝ እሳቸው ለጠጡት እሳቸው ጠጡ እኔ ረሃብም ጥሜም ሄደም ይላል ምን አይነት እንትነትላለና ይሄ እዛ ዋሻ ውስጥ በነበሩበት ሰዓት ይጨነቁ ነበርና ያው ፍተሻው በስቶ ተራራው እንትኑ ዋሻው ጋር ደረሱ እነዚህ ሙሽሪኮቹ and then አቡበክር ሲዲቅ ጨነቃቸው የሚጨንቃቸው ለሳቸው አይደለም ለረሱላህ ሰለላሁ ዐለይሂ ወሰለም ከዚህ አላህ አደራ ናቸው አላህ ይሰጣቸው ምን አሉ ያ ረሱላህ አንዱ እኮ እግሩን ቢመለከት ያይናል ሲሏቸው አላህ Subhanahu Wa Ta'ala ሶስተኛቸው የሆኑ ሁለት ሰዎች የነሱ ጉዳይ ምን ያስጨንቃል لا تحزن الله معنا አለች ይሄ የአቡበክር ሲዲቅ ጭንቀት በጣም አንዳንዴ ኢማጂን ታደርገዋለህ ለምሳሌ ሱራቃ ቢን ማሊክ የሚባል አንድ ሰው ነበር በኑድሊጅ የሚባል እንትን አለ ጎሳ አለ ከዛ እየሮጠ ሄዱ ነበር እሳቸው 200 ግመል ነው ወይ ገድሎ ወይ ይዞ ያመጣና ሰውየው ደሃ ስለነበር ባንዲ ሀብታም መሆን ፈልጎ እቺን እንትን ለማግኘት የሮጠ ከዛ መንገድ ላገኛቸው
and አቡበክር ሲዲቅ ይዞራሉ በዚህ ሄዳሉ በዛ ሄዳሉ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን እየቀሩ ዝም ብለው ሄዳሉ እና መጣና የፈረሱ እግር ገባ አወጣ አሁን ይገባበታል አወጣ መጨረሻ ላይ ምን ሆነ ቃል ልግባላችኋል ጠብቁኝ አላቸው ከዛ ነብዩ ሰለላሁ ዐለይሂ ወሰለም ቆሞ ምን እናድርጋሉት ምን አድርጋሉት እንጸጸፋሉት ማነው እንጸጸፋላቸው በቃ እኔ ምንም ነገር አላደርጋችሁም እንደዚህ ቃል እንገባባላቸው ቃል ተገባቡ በዚህ ሳይድ ይመጡ ሰዎችን መልሳለሁ አላቸው እንደዚህ ምግብ ምናምን ልስጣቸው አላቸው አንፈልግም አሉት ተመልከት እዚህ ጋር ከዛ ምን አላቸው እሱ የጋራንቲ ወረቀት ጻፍልኝ አላቸው ፈላጊ ተፈላጊን ማለት ነው ተሳዳጅን አሳዳጅ ተሳዳጅን ማለት ነው ወረቃ ማነው ይሄ ማነው ሱራቃ አጻፋቸው ነብዩ ሰለላሁ ዐለይሂ ወሰለም በቆዳ ጻፉለት ይሄንን መካስ ተከፈት ይዞ መጣላቸው ነብዩ ሰለላሁ ዐለይሂ ወሰለም ይቅርባይ ናቸው ግን ይዞላቸው መጣ አንዳንዱ ሰው በቃ ኢንሴኩሪቲ ፊል ያደርጋል ሶ በዚህ መሃል እንግዲህ አቡበክር ሲዲቅ እና ነብያችን ሰለላሁ ዐለይሂ ወሰለም መዲና ገብተዋል ማለት ነው በጣም ጥሩ ምናልባት ካለን ጊዜ አንፃር እዚሁ ጋር እናጠቃለው ምናልባት አንድ ደቂቃ ብቻ ነው አንድ ደቂቃ ዳይሬክተሮቻችን ምልክት እያሳዩ ነው አቡበክር ሲዲቅና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነበራቸውን ኢንተራክሽን ምን ያክል ቴኬር እንደሚደረጉ አንዱ ለአንዱ ምን ያክል እንደሚተዛዘኑ ያየን ነውና ምናልባት ከዘመኑ ጋር እንደው አያይዘና አንድ ደቂቃ ብናወራ ደስ ይለኛል አንድ ሙስሊም የአንድ ሙስሊም ዋጋ ለአንድ ሙስሊም ወንድሙ ምንድነው ወላሂ ይሄ በጣም ከባድ እንትን ነው አንድ እኔ አሁን ማስበው ምንድነው መሰለ ሐቢቢ አሁን አንድ ሰው ለሁሉም ሙስሊም ኢን ጀነራል ይወዳል ስፔሲፊካሊ ደግሞ አንተን ይወዳል አንተን ወዳሃለሁ አንተን እኔ ለምሳሌ እኔ አንተን ማለት ሁሉ ነገርህን ማለት ያ ሲባል እኮ ቢልአትራህ ወልአፍራህ ነው በችግርም በምንም ማለት ነው ከነምን አመኔ ማለት ነው ያ ማለት መላእክቶች አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለኛው ስጋ ደም ያላቸው ሰው ናቸው ይደክማቸዋል ቅድም አይተሃል ተኝተዋል እንቅልፋቸው ላልመቀስቀስ ነው አቡበክር ሲዲቅን ደግሞ ሹፍ ምን ያህል ሄደው እንደሚረዷቸው ማለት ነው اذا جاء نصر الله ሲወርድ አቡበክር ሲዲቅ አለቀሱ ምንድነው የሚያስለቅስ ምናምን ሲሏቸው በቃ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት እዛ እንትን ላይ የሁሉንም ሰው ለኢስላም ያደረገው ነገር ከፍለነዋል የአቡበክር ሲዲቅ ሲቀር ነው ያሉት በቃ አቡበክር ሲዲቅ ነብዩ ማለት ኢስላም ናቸው ኢስላምን የምታገኘው ነብዩ ሰለላሁ ዐለይሂ ወሰለም ጋር ነውና የአንድ ሙስሊም ዋጋው ለአንድ ሙስሊም ልብ ውስጥ የሙስሊም ዋጋው በጣም ውድ ነው ሆነ ያለበት ማለት ከምንም ነገር ልታነጻጽረው አትችልምና ማለት ነውና አላህ ቁርአን ውስጥ ሩሃማኡ በይነሁም ስላለ በቃ ይሄን የሚገልጽ ሩሃማ ሱፐርላቲቭ ዲግሪ ነው አገላለጹ ራሱና እርስ በርስ ብንዋደድ ስፔሲፊካሊ አንድ ወንድሜን እኔ ወስዳለሁ በቃ አንድ ወንድም አለ ካነሆ እሱ እኔ እሱ ሆነው ማለት ነው ከዛ በተረፈ ደግሞ ሁሉንም ሙስሊም በመውለድ እንደ ማህበረሰብ መወደድ አለበት ሹክራን ሐሳብን ስላካፈልከን ኢንሻአላህ በሌላ ጊዜ ደግሞ ኢንሻአላህ በሌላ ራሳ ጉዳይ እንገናኛለን አመሰግናለሁ በድጋሚ ጀዛከላሁ ኸይር ተመልካቾቻችን እናንተም አብራችሁን ቆይታ ያደረጋችሁ ከልብ እናመሰግናለን የረሃ ጅሙዓ ፕሮግራማችን ይቀጥላል በያላችሁበት መልካም ቆይታ ይሁንላችሁ